ይሄን መናገርም እኮ ግዴታ አይደለም ቢቀርስ ደርሶ እንደዛ ጥቁር ብሎ ልጆቼ ምን ይብሉ ብሎ ነው እኮ ወደ ሆስፒታል ሄደው ወደ ስራ የሚሄደው የነበረው ተናግሯል ራሱ አስናቀ ራሱ ብሏል ልጆቼ ምን ሊበሉ ገብተዋል ለዛም ዚስ አሜሪካ ሀገር እያሉ ሱካር በሽታ ደግሞ ከመቼ ወዲህ ነው ስራ እንዳትሰራ የሚያስቀምጥ ዶክተር ጽፎላታል ዶክተር ከጻፈላት የህመምተኛ ብር ትወስዳለች we don't know ሄሊ አንቺ እነሱ ያሉትን ብቻ እንዴት ነው ዋን ሳይድ ይዘሽ የምታወሩ ሄሊ እንዴት ነው እነሱ ያሉትን ብቻ ይዘሽ የምትይው ቆይ እነሱ ያሉትን እንተው በሽተኛ ናት አይደል በሽተኛ ከሆነች የበሽተኛ ብር የለም አሜሪካ ደሞዝ የለም አለ 65% ያንቺ አይደል ለዛውም ጭቅጭቅ የሌለው በየጊዜው አካውንትሽን ሳታሳያለ እንዴ ደሞዝሽ እንደ ጡረተኛም ይመጣልሽ የትም ዓለም ላይ ብትሄጂ አካውንትሽን ተወስጂ የለ እንዴ እንደውም እኔ ሰራተኛ ሆኜ እረፍት ቤት አንድ ወር በኋላ ይለኝ ጡረተኛና ግን ምን የምትሉት ነው ሲክ ሜልዲንግ ሲክ እንትን ይባላል እኛ ጋር በዚህ ሀገር ይምታታብኝ ባለህበት አለ እንዴ ደሞዝ የምትወስደው አለ ግን ስቲል በቂ አይደለም ልጆች ለማሳደግ ነው የምትኖርበት አሜሪካ ያላረጋገጠላትን በሽታ እኛ የምናረጋግጥላት ማን ስለሆነች ነው ነፃነት አርቲስት ነው ስራው የሷ ስራ ምንድነው ልጅ መውለድና ማሳደግ ብርቅ ነው እንዴ ነፃነት እናቴ ትሙት እኔ ለኖረው ህይወት ለኔ ያመመኝ ነው ምልሽ አንቺ አሜሪካ ሆነሽ በየወሩ 200 $2,000 ራሱ እንግዲህ ነፃነት የሚሰራውን ብር ነው የምትሰሪው ሲመነዘር ወደ ኢትዮጵያ ትልኪዋለሽ አንልከው ልጁ አንድ ቀንም የአሜሪካ አላርም ነው እኛ የሚቀሰቅሰን እሱ ግን እንዴ አባት የሌለው ልጅ ሲንግል ማም እኮ ብር የሚገኝበት ሀገር ነው ሃይ እኛ እኮ ነፃነትን እኮ በጣም ስለከበደ ነው እኮ ዝም ያልኩት እኮ ነካክተው ጸጥ ያለው ለምን ነው ከበር የምታረጉት እኔ አለ ልጅ አይደል አላባት አለ እንደ ልጅ የማሳድገው ከ3 አመት ጀምሮ እዚህ ሀገር ነው ያለው ከ3 አመቴ ነው ያመጣሁት ከአንድ ቀኑ ጀምሮ ከኔ ጋር ነው ያለው ስራ ከለከለ ስራም እየሰራው ትምህርትም ተምሬ ኖባዲ እንደዚህ ያዘልኝ የለም ምንድነው ሱካር ህመም እንትን እንዴ እናታችሁ ሱካር በሽታኛ አይደለችም ሱካር አለባት እውነት ከመቼ ወዲህ ነው ለሀበሻ ለዛውም የቅንጦት በሽታ የሆነው ሃይ ምንድነው አባቴ ዘበኛ ነው ሱካር በሽታ አለበት ደም ግፊት አለበት ስኳር እኮ የሀብታም በሽታ እኮ ነው ለኛ አይገባንም አሁን እኛ አንተ ብትመረመር ጫው ራሱ አይገኝብህም እንደ አሰብ ኧረ በስመ አብ የሌለብኝን ምን አካብዱ ሄሎ ተጠቀጥ ጆርጂዬ አሁን ኢትዮጵያ ላይ ኦኬ የሱካርም የፈለገ በሽተኛሙን እንትን ከሆነ የምታገኘው ደሞዝ ትንሽ ስለሆነ እርዱይ ምናምን ትላል ውጭ ሀገር ሆነ ቢያንስ ሊሞዚን ባትነዳ ጂ+2 ባትገዛ ራሱ ኖርማል ቤት እየኖርክ እየበላ ለመኖር ሲስተሙ ምቹ አይደለም እንዴ ሃይ ምንድነው እንደዚህ ከኢትዮጵያኖች ካሉ ችግረኞች እኩል መጋፋት ሼም ነው ጋይስ ባሌ አርቲስት ነው እኔ ስራዬ ምንድነው የኔ እዚህ ምድር ላይ ስኖር ምን እያረኩ ነው የምኖር ንጉሳዊ ቤተሰብ ነው እንዴ እንትን ሊሸጋገሩት ይፈልጋል በዛ መጦርን ይፈልጋል አለበለዚያ አሜሪካ መተ እርዳታ ከኢትዮጵያኖች ከምትፈልግ ሆነ why not move ወደ ሀገር ለምን አትመለስ ለምንድን እዛው ብሏል ስንት ችግረኛ እናቶች ሀገር ቤት ካሉት እኩል እርዳታ ትጋፋለህ ጋይስ ሼም ኦን ዩ እሷ ያለ እነሱ ቤተሰቦቹ እኔ በጣም ነው ያስጠላል እነሱ ያሉት አይደለም እርዳታውን እሷ ራሱ መክፈቷ ይሄ ራሱ እንትን አይልም
ምክንያቱ ደግሞ ስኳር መምተኛ ነኝ ብላለች። እነሱ ያሉትን ተው፣ ይሄ የሱን በደል ምናምን ያ በጣም ብዙ ነገር ነው ያሉት እነሱና ዋይ በቃ እሱ እኮ አግብቶ እኮ ህይወቱን መስርቷል አይደል እንዴ? እነሱ ምንድን ናቸው እንዴ? ትዳሩን እንደውም ያበላሹበት እነሱ ናቸው ብዬ ነው የምለው። እንዴት ሳያቸው ከተናገሩት ነገር አንፃር ተነስተው የሚፈርዱት የሚናገሩት ነገር እንዴ ምን አገባቸው? እናትየዋ ይላሉ፣ ልጅቷ ይላሉ እንደዚህ አልያዘችው እንዴ? እሱ ቤተሰቡን ነው እንዳያገባው። እሷ ምን አገባቸው? እነሱ ምን የፈለጉትን ይሁኑ እስካልተለያዩ እስካልተፋቱ ድረስ እነሱ ከሞተ በኋላ በሱ ስም መለመንም ዝም ትላለህ አንተ። ወንድምህ እንደዚህ ሞቶ ቢሆን ይኸውልሽ አንተ እንደምንም ሳይቆጥሩ ወንድሜማ ቢሆን በህይወት እያለ ነበር የምጮህለት የነበረው። በህይወት እያለ ነበር ድረሱለት፣ እሱ አፍሮ ነው ብዬ ሚዲያ ላይ ወጥቼ እናገር ነበር። ገባሽ? ምንም ሳይሉ ቀርተው ምንም ሳይሉ ዝም ብለው ቀርተው አሁን ከሞተ በኋላ ወጥተው እንደገና ደግሞ በጣም አፍሮ ነው የሚለው እሱም ብሎ ማ እሱ መቼ ምኑ ነው የሚጨውለት? ክሊር አድርጎ አገባብህን አሳብ። ይሄ በጭፍን ነው የሚያወራው። ዝም ብሎ በሀሳብ በጭፍን አታውራ። አመዛዝነውማ ጉበቱን ወንድሙ እኮ ሐኪም ጋር ተነጋግሯል። እህቱ እኮ ልታሳክመው ስታንድ ድረስ ሄዳለች። እሷ እኮ ኢትዮጵያ ነበረች እኮ ሚስቱ። ህንድ እኮ የሄደው እህቱ አስተባብራ ነው። ህንድ እኮ የሄደው እህቱ አስተባብራ ነው። ሄሉ እህቱ እኮ ልጆችና ትዳር አላት። ሰዎች እንዴት ነው የሚያስቡት? እንዴት ነው የሚያስበው እንዴ? ምን ሆናችሁ? ምን ሆኖ ነው ሰው እንዴት ነው የሚያስበው እንዴ? የሚያረጉት ነገር ለልጁ የሚሆኑት ነገር ልክ አይደለም። ለባለትዳር የሚገባውን ነገር አይደለም እያደረጉ ያሉት እነዚህ ሰዎች። ልጅቷን ጠልተዋታል፣ እናትየዋን ጠልተዋታል። በቃ የመጨረሻ እንደውም ስትደውል ምን አለች ነው የሚለው የሆነ እያወራኋት እያለ ምናምን ወደዛ ተዋት ምናምን። 4 ዓመት እኮ አብረው አይደሉም እኮ ጀስት ነው እኮ ያለው ዩዘር። እኔ ልንገርሽ የለን እውነቱን እንነጋገር ከተባለ ልጁ በቃ ጠምቃሚ እንደነበረ ነው እዚህ ላይ የተረዳሁት። እነሱ ራሳቸው እሺ አይደለም ይጨርስ ዩዘር ያቀልሉ እንዴት ታወራለህ? ምን አልዩ አባቱ የሚረዳው ሰው ተርፎት ነው ጠምቃሚ ሆነ። ቲክቶክ አንድ ጊዜ የእሱ የእናንተ ድምጽ በጣም ስለማይሰማ እሱ ይጨርስና ወደ እናንተ ጋር ነው። እሺ ትክክለኛ ማለት ሳይሆን ሐሳቤን ነው የምሰጥሽ። ችግር የለውም እነሱ ስለማይሰሙ እነሱ ከተናገሩት ነገር አንፃር ተነስቼ ስሰማቸው ምን አሉ? በቆርኪም ቢሆን እንዳይጠጣ ተብለን ታዘናል። እንዲያውም የመጠጥ ሱስ ስላለበት ይሆናል ብለን የሱስ መድኃኒት ሁሉ እንዲወስድ ሲያው ምርመራ አድርገን ምርመራው 0 ሆኗል አለች። 0 ሆኗል አሉ። ግን እንደሚጠጣና በጣም ጠጪ እንደሆነ ነው እንግዲህ እነሱ ሲናገሩ እንደሰማናቸው። ይጠጣል እና እሱ ምክንያት ብዬ የማስበው እዛም የመኖሩ ፍላጎቱ ከልጅቷም ጋር ደግሞ መቃረን ውስጥ ገብቷል ብዬ የማስበው እራሷ እህቷና ወንድሙ ከተናገሩት ተነስቼ ኢትዮጵያ ውስጥ ያለው ፈንና ያለው ላይፍ ስታይሉ ስለተመቸው እንጂ ቤተሰቦቹንማ ቢፈልግማ አሜሪካ ሀገር መጥቶ አይሰራም እንዴ? አይኖርም እንዴ? 2500 ብር የሚያሰጥ ስራ አያጣም። መጥቶ ልጆቹንና ቤተሰቦቹን መያዝ ይችል ነበር። ግን እንደፈለገ መሆን ስለሚፈልግ ኢትዮጵያ ላይ እንደፈለገ መሞላቀቅና መበላሸት ስለሚፈልግ እንደዛ ኖረ። ጉበቱን እስከጠጥቶ ጉበቱ ታሞ ጉበቱ ቀየር ድረስ ማለት ነው። ጉበት እንግዲህ በመጠጥና በሌላ ሱስ የሚመጣ ነገር ነው፣ ሌላ ነገር አይደለም። ስለዚህ ይሄ ልጅ ጠጪ እንደነበረና ለቤተሰቡ እኔ 2500 እነሱ ተናገሩ እንጂ እኔ በየወሩ ያን ያህል ብር ኢቢኤስም ይከፍለዋል ያንን ብር ይልካል ብዬ አላምን፣ በፍጹም አላምን። ያን ያህል ብር በየወሩ ይልካሉ ያሉትን ነገር አላምንም። እሷ ወጣ ስትናገር ምናልባት እንሰማት ይሆናል እንጂ እንደዛም የሚልክ ልጅ ነው ብዬ አላምን። ከዛ በተረፈ ደግሞ ከነሱ ውጪ ደግሞ ወንድሞቹ አባቴ ነው ገለበሌ ሂድ አባትን ፈልግ እዛ እንዴ እመጣለሁ ዳኒ እመጣለሁ ያዥልኝ አንዴ እና አባቴ ነው ምናምን ይላል። ታናሽው ምናምን ልጅኛዋም ትመጣና እንደዚህ ነው ምናምን እና
በቃ የሆነ የፋሚሊዎቹ ጋር ልክ ያልሆነ የራሳቸውን ያልቻሉ እሱ ትከሻ ላይ ትከሻው የሚቆጥ አይነት ቤተሰቦች እንዴ እሱ እኮ ልጆች አሉት እኮ ሚስት አለው እኮ እንዴ እሷም እኮ ትጎዳለች እንዴ እናትየዋ ቤት ቁጭ ብሎ እዛ ነበር የሚኖረው እና ለልጅቷ ያልተመቸ ባል ሆኖ እንደኖረ ነው እኔ የገባኝ ጥሩ ባል ነው ግን ደግሞ ጥሩ አባት ነው ግን ጥሩ ባል አልነበረም እንዳለችው የጥላውን ሚስት ጥሩ ባል ነው ግን ጥሩ አባት አልነበረም ስለዚህ ለልጆቹና ለሷ አልተገኘም ብዬ አስባለሁኝና ላይክ በመጠጡ ብዛትና በትዲያ ሁሉ ጉዳት ምናልባት እሷ ተናግረው ሊሆን ይችላል ታውናና እዚህ ህክምና አለ እዚህ አብረን እንኑር እዚህ ወት ጥሩ ሊሆን ይችላል እንደዚህ እናደርጋለን ብላ ማክራው ሊሆን ይችላል ገባሽ እሷን ፓርት ስላልሰማን ማለት ነው ግን እሱ ግን ኢትዮጵያን መርጦና እዛ ተቀምጦ እንደፈለገ እየኖረ ይጨርስም ሌሎቻቸው ብልግና ነው አንደኛ የሞት ይጨርስ አይደለም እንደኛ የሚያወራው ነገር ዝም ብሎ ይተዋወቃል የሞተ ሰው እንዴት ባረግ መላ በይ እንዴ ያ ተደማመጥ እሱ የፈተሽ ብልኮ እስላሽ ስላላወራ ድል ስጡኝ አላወራንም እኛ ሰው ይዝም አስቢልን አይ ጋይስ ወይ እንዴ ምን ነው እንደዚህ የሚያወራው ትክክል አይደለም ኢንፎርሜሽኑን በደንብ ሰምቶ አውራ ሌሎቻችሁ ሚውት አድርጉ አይ ግን ለሽ ሱራሱ ጠቅቆ ነው የገባው ዛሬ ግን አብዱ ከቢር ያለባቸው ስለዚህ የምትባዩ አውሪ ታዲያ የሚለው አውሪ እሺ እኔ ማወራው አሁን ለምሳሌ በሱ ህመም ኢትዮጵያ ገባች ምናምን ተብሎ ለተወራው ከገባች አብራህም ማስታመም የሷ ስራ ነበረ እህቱ 40 ቀን ብሎ ሄዳ አሁን ወጥተው የተናገሩትን ነገር ክሪቲሳይዝ የምናደርገው ትክክል አይደለም ምክንያቱም በሱ ስም እየተበላ ነው ገንዘብ እየሰበሰቡ ነው እና ገንዘባችሁ ሰው አትስጡን ምንም ያሉት ነገር የለም ራሳቸው ደግሞ ነፃ ማድረግ አለባቸው ምክንያቱም በእነሱ ስም ነው ብር እየተሰበሰበ ያለው ያንን ተናግረዋል ሌላው ደግሞ እንደ 2 ልጅም 3 ልጅም ይሉ ያ ሰው ባሌ ነው ብጣላው ምን ብለው ባሌ ነው በህመሙ ጊዜ አትሊስት የሆነ ነገር ማድረግ ትችላለች እና ልጆች ስላሉ ምናምን የሚባለው በጣም የሚገርም እንትን ነው የጻን ልጅ እንኳን ተትቶ ይኬዳል የ2 አመት የ3 አመት ልጅ ለጎረቤት እንኳን ተሰጥቶ ይኬዳል ባሏ በዛ ሁኔታ ካለ ሁለተኛ አዲስ ኢትዮጵያ መግባት የለባትም ካልሄደች there is no point ምን ታረጋለች ኢትዮጵያ ያኔ ሊሄድ ሲል ማለት ነው አሁን ከሞተ በኋላ ወጣ ታሪኩ ለምትሉት ቤተሰቦች ችለው ነው የመጡት ሌላ ዝም ብሎ ሊወራ ይገባል ብለው ስላልሆነ ስሙ እንዲጠራ ስማቸው እንዲጠራ ያ ገንዘብ ወደ እነሱ እንደማይገባ ነው ጎፈንድሚ የተደረገው እርሊ ነው በሴትዮዋ ነው የተደረገው አይ ዶንት ኖ ሰዎቹ ላይ ለምን ተነስተው እንደሚጮህ ሁለተኛ ባልና ሚስቶች አብረው አልኖሩም እሱ እዛ ተባለው እሱ የሚወደው ስራ አለው እሷም እንደዛው ከዛ መውጣት አልፈልግም ማለት ተስማምተው ብር ከኢትዮጵያ እየላከ ሊያኖራቸው ሞክሯል 2500 ምናምን ብር ዶላር እየከፈለ ላከ አይደለ ማንኛው ሰው ነው ከኢትዮጵያ 2500 ዶላር የሚልከው እኔ በሆነ አላረግም ብዬ ነው ማምነው ስለዚህ የሚችለውን ነገር አድርጓል እዚህም ሲደጉም እዛም ሲደጉም ብር የበቃው ሰው አይደለም እሱ ተጣጥሮ ተቸግሮ የሞተ ሰው ነው አሁን እሱ ለመናገርም ሳይሆን በቃ በስሙ አይነገድበት ብለው ነው የመጡት ቤተሰቦቹ ያንን ክሊሪፋይ ነው ያደረጉት እንጂ እንዲያሉ ተብሎ የሚነገርባቸው ቤተሰቦች ሊሆኑ አይችሉም ብዬ ነው ማምነው አመሰግናለሁ ቀጥሉ ተረኞች ተረኛ ያላወራ ጁዲ አይ ቲንክ ጁዲ ግቢሽ አመሰግናለሁ ግቢታች እኔ ለላይ ፈለኩት ምንድነው አሁን ቅድም እዚህ ጋር ኢላስ ተከራከረ ነበርና ቤተሰቦቹ ወጥተው መናገር የለባቸውም ስላልሽ ነው
እና እነሱ በመሰረቱ እኔ እንዳየሁት ከሆነ ምንም ስለሷ ለማናገር ፈልገውም አልነበረ። ያው ጋዜጠኛው የጠየቃቸው እንዳልኩ የጠየቃቸውን የተናገሩትና ከዛ ውጪ ደግሞ በባልና በሚስት መካከል ላይ መግባት አልነበረባቸውም። ስለነሱ ምንም ነገር መባል አልነበረበትም። ባል ነው ምናምን ለተባለው ባሏ ከሆነ ወታ ማስታመም ነበረባት። እንደገና ደግሞ ከህንድ ይበልጥ ደግሞ እዛ አሜሪካን ሀገር የተሻለ ሕክምና አለ። ስለዛ እዛ ወስዳ የነበረውን ነገር እንዳለ አብረው ተካፍላ ቢሆን ኖሮች ሴት እነሱም መተው እንደዚህ ባላሉ ነበረ። እንደውም እኔ ያየሁት በጣም ጨዋ ቤተሰብ እንዳለው በጣም ጨዋ። ስለሷ ምንም ነገር ማለት ራሱ አልፈለጉም። ደፋፍ ነው ማለፍ ነው የፈለጉት። ስለ ጓደኛው ስለሚደረገው ነገር ነው ወጥተው የተናገሩትና ማናችንም ብንሆን ደግሞ በጓደኛ በኩል እነሱ ምንም አይነት ነገር አሁን ለምሳሌ ወንድምየው አንጀቱ ወስዶ ሊያካፍለው ህመሙን ሊካፈለው ነበር አይደለ? እሱ እንኳን ወጥቶ እንኳን ያልተናገረበትን ነገር ጓደኛ አስገብተው የሆነ ነገር ሲሉ ወጥቶ መናገራቸው ጥፋት ነው ብዬ አላስብም። እና ደግሞ ነፃነትን በሚያዋርድ ቃል እየወጣ በአደባባይ ለምን እንደዚህ ይባላል? ስለሱ ነገር የሌለበት ነገር ነው እያሉ ያሉት ነው ያሉት። ስለዚህ ታሪካቸው ወጥተው መናገር ካለባቸው እነኚህ ቤተሰብ ናቸው። እና ደግሞ ለሚስትየዋ ልጆቿን ይዛ መሄድ ስለማትችል ነው ለተባለው እዛ ጋር እህትየዋም እኮ ቁጭ አድርጋ ነው ሄደችው። እሷ እንደውም እናት አሏት አይደል እንዴ? የእሱን ቤተሰብ እየረዳ ደግሞ ለተባለው ነገር ደግሞ የእሷንም እናት እኮ ይዞ ነው የኖረው ነፃነት እንደሰማችሁት ማለት ነው። ገባችሁ? ለዛ ፍርድ ስንፈርድ ራሱ ሚዛናዊ ያደረገን እንድንፈርድ ነው። ቤተሰቦቹ በጣም ትክክል ናቸው። ሚስትየዋ ትክክል ነገር አላደረገችም። ሴት ስለሆነች ብቻ አብሬያት ለቆም አልችልም። ነፃነት ሞቶስ ወንድ ልጅ ሞቶስ ራሱ ሊወቀስ ይገባል እንዴ በዚህ ደረጃ? ሲቀጥል እሷ ስኳር በሽተኛ ነች ይባላል። እሱም እኮ አንጀቱን ታሞ ነው ለልጆቹ ያለውን ሲያካፍል ሲቆርስ የነበረው ማለት ነው። ስለዛ ይሄ ነገር እንደዚህ ማለት ይሄን ሐሳብ ልሰጥ ነው የገባው። ሄሎ ሌላውራ ሄሎ አይ እንትን ማን ነው ተረኛ? እኔ አላወራሁም። ኦኬ ግቡ ማከ እሺ፣ ከሷ በኋላ ትገቢያለሽ። እሺ እሺ ቴንክ ዩ ሄሉዬ። እኔ አንዴ ተረዳ ነው ፎሎ መልሽልኝ። ተድሬዳዋ ነው። ሄሉ ኦኬ። አቦለ ጋሪዎች አስቸገራችሁን። ሂዱ እስቲ ተው። ሃይ ቀጥይ እንትናይ። እሺ ቴንክ ዩ ሄሉዬ። እኔ ተረዳው ማለት ነው። አሁን ላይ ትንሽ ኢሞሽናል ሆኛለሁ። ለምን በየቤቱ ምን ያህል ባለጌ ሚስቶች እንዳሉ ነው የተረዳው። ልክ አሜሪካ እንደሚኖር ሰው ማለት ነው። ስለ ቻይልድ ይሄ ስለሚከፍላት ብር ማለት ነው $2000 እዚህ ሆነው እንኳን እዚህ ሀገር ሆነው ማለት ነው ቻይልድ ሳፖርት ክፈሉ ሲባሉ ላለመክፈል በብላክ እየሰሩ በዜሮ በቃ ስራ ከሌለሽ እዚህ ሀገር ከየት ማምጥተሽ አትከፊም አይጠየቁም። እንኳን አይደለም ሳይፋቱ ወረቀት ያላቸው ኢትዮጵያ ሆኖ $2000 መላክ ማለት ምን ያህል ዋይዚ የሆነ ምን ያህል ጨዋ አባት እንዳላቸው እኔ በጣም ነው የቀነው። ምን ያህል ምርጥ ባል እንዳላት ማለት ነው። እሷ ግን በጣም አውሬ ሰው ነች በጣም ማለት ነው። አንደኛ አሜሪካ መታከም እየቻለ ይሄ ልጅ ህንድ ሀገር የሄደበት ምክንያት ምን ያህል አውሬ እንደሆነች አሜሪካ ሀገር ታምሽ ብትተኝ ከራስ ቤተሰብ ከባልሽ ወይ ከሚስት ውጭ ማንም ሰው መጥቶ ሄልፕ አያደርግሽ። ገባሽ? ህንድ ሀገር ሄደ የቻለበት ምክንያት ወይ እህቱ ወይ ወንድሙ ሄልፕ እንዲያደርጉት ነው። በቃ ምንም የተለየ ምክንያት የለም። ሲቀጥል ደግሞ ህንድ ሀገር ሆኖ እየታከመ እንዴት ምን ያህል ህሊና ቢኖራት ነው ስለ ቤት ፎቶ የምትልክለት? ምን ያህል ህሊና ቢኖራት ነው ስለ ፎቶ? ኦኬ እሱ እያለ ይሄ ነገር እንዲነገርበት አልፈለግም። ወጭ ምን ያህል ጎበዝ ሰው እንደሆነ ትዳሩን እንደሚያከብር ሚስቱን የሚያከብር ሰው ስለሆነ ነው እንጂ ለምሳሌ ጥላውን ጉግሳ አሜሪካ ነው ልጆቹ ሚስቱን ጥሎ መጥቶ ኢትዮጵያ ዘና ብሎ ነው የሚኖር። የትኛውን ብር ነው የከፈለ? ወጣ ስትናገር አልሰማችሁም እንዴ? እንዴት አፈርግጣ አሜሪካ ሀገር ያውን ብቻዋን ማለት ነው እንዴት አፈርግጣ እንትን እንዳረገች ልጆቿን እንዳሳደገች ኮሌጅ ሁሉ ምን ያህል ሃርድ እንደሆነ ታውቁታላችሁ። አሜሪካ ያላችሁ ሰዎች ምን ያህል ሲንግል ማም ባሏ አልከፍል ብሏት ቻይልድ ኬር መከራዋን እንደምትበላ ብቻዋን ለፍርድ ቤት እንደምትንከራተት የሚታወቅ ነገር ነው። ስለዚህ ማንም ሰው መጥቶ ነፃነትን እንትን ማለት ሞራል የለውም። ሲቀጥል ደግሞ ቅድም የሆነች ልጅ ታሞ ባሏ ተኝቶ ተነስራ ነው ምራ ባሌ ነው are you serious? እንዴት እንደዛ ታያለሽ? ማለት አሜሪካ ሀገር ማን አለ መጥቶ እሱን ሄልፕ የሚያደርገው?
ሲቀጥል ደግሞ ለልጆቹ ከሰራች ምን ያህል ባለጌና ክፉ ሰው ስለሆነች ነው እንጂ ለልጆቹ ከሰራች ምንም ችግር የለውም። ለሱ ሰርታ ብታቀርብለት ማለት ነው። ኦ ማይ ጋድ በጣም የምትገርም ሰው። ሲቀጥል እንኳን ተናገሩ ላይክ እንኳን ሀቅ ወጣ። ምን ያህል ተበድሎ ምን ያህል እንደዛ ከሰል መስሎ ለልጆቹ ብዙ መስዋዕትነት ከፍሎላቸዋል። የዚህ ሀገር ልጆች ደግሞ ሲያድጉ ያዳምጡታል ይሄንን እና ምን እንደሚሏት እናያለን ማለት ነው። ነገ ከነገ ወዲያ እንደዚህ ለፍታባቸው እንኳን ከሆነ የለፋችባቸው ልጆች የእሷ ልጆች አይሆኑም። ጋይስ አሜሪካ ያሉ ልጆች ራሳቸው ሴቶቹ ብቻ ልጆች ብቻ ናቸው የሱ ወንዱ የሱ ልጅ አይደለም እኮ። በጣም የሚገርም እኔ አይ ዋዝ ላይክ በጣም ነው የገረመኝ ማለት ነው። ምን ያህል እንቆ የሆነ ሰው ነው ነፃነት። በእውነት እንደ ሀገር ልንኮራበት የሚገባ ከማሳቅ ባለፈ ምን ያህል ቁም ነገር እንዳለው የምንረዳው አይነት ሰው ነው ለኔ ማለት ነው። አይ ዋዝ ሶ ኢሞሽናል አሁን እኔ ሳወራ ማለት ነው። ምን ያህል ቢኮዝ ጋይስ ቅድም አሜሪካ ነው የምንኖረው ምናምን ያላችሁ ሰዎች አላችሁ ማለት ነው። አሜሪካ ጋር ኢቭን ለሶስት ልጅ እንኳን $600 በታች ሊሆን ይችላል ሁሉ የሚከፍል ኢቭን ሰራተኛ እንኳን ቢሆን ደግሞ እሱ ራሱ ፋይል ካረገ ስራ የለኝም ብሎ 0 ብር ከ0 ሳንቲም ነው ማንም አምጣ የሚለው የለም። ስለዚህ ፕሊስ በቃ የሞተ ሰው ላይ እጃችሁን የምትቀስሩ ሰዎች በጣም ባለጌዎች ናችሁ። እሷ ግን የእጇን ታገኛለች እርግጠኛ ነኝ። በልጆቿ ትከፍላለች ብዬ አስባለሁ። ልጆቿ ነገር ፊቷን ሲያዞሩባት ምን ያህል አባታቸው እንዳረገላቸው ሲያውቁ ያመሰግኗታል ብዬ አስባለሁ። ልቅ ሰው ላይ እንኳን ያደረገችው ነገር መታሰብ የለበትም። ምን ያህል ሰው ብትሆን ነው አንድ አልጋ ላይ የተዳራሽውን ሰው ልቅሶ ሰው ሞቶ እኮ ለማታውቂው ሰው ታለቅሻለሽ እንኳን አይደለም ለነፃነት። እና ቤተሰቦቹ ምንም አላረጉ እንኳንም መጣው። ይሄ የእግዚአብሔር ስራ ነው። እንኳንም መጣው እውነቱን አወጡት። ደግሞ መጣው ምንድነው ያሉ በእኛ ስም ምንም የሚለመን ገንዘብ የለም። ምንም አይነት ገንዘብ አላገኘንም እኛ ወንድማችን እንዲህ ሆኖ ነው የሞተ ብለው ነው የተናገሩ። ዛሬ መጣው እንደዚህ ያለው ዛሬ መጣው እንደዚህ አሉ። ሰው በቁሙ ሆኖ ስንት ስለ ትዳሩ ይለፈልፋል እኮ። ግን እሱ ምን ያህል በቃ የሚገርም ሰው ነው እኔ የተረዳሁት። ስለ ትዳሩ እንኳን ወጦ ያላወራ። ቴንክ ዩ ሄሉዬ። እሺ ሄሉዬ እኔ ልቀጥል። እሺ በመጀመሪያ አንቺን ሳላደንቅ አላልፍም። ሁሌም ከሆነ እውነት ጋር የምትቆሚ ነሽ። ሁሌ አዳምጥሻለሁ። እዚህ ዩኤስ የማታ ሰራተኛ ነኝ። አንቺ የምትገቢ ደግሞ እኔ በመውጣበት ሰዓት ነው። ግን ኤርፎን አድርጌ አዳምጥሻለሁ። እነሱንም በኦንላይን ላይ ተከታትያቸዋለሁ፣ ዳይሬክት ማለት ነው። እነሱ በመጀመሪያ የወጡት እኮ እሷን አታክ ለማድረግ አይደለም። እነሱ የወጡት በስሙ የሆነ ነገር የተሰበሰበ ስለሆነ ለወደፊቱም ለማስቆም ነው። ለወደፊትም አሁንም ለ80 ለ40 የተባለ እነሱን በማይነካ መልኩ ሌላ ቦታ የተሰበሰበ መሆኑን ለማሳወቅና እንደማያስፈልግ በቁሙም እያለ እንኳን እንደዚህ አይነት ነገር እንደማይፈልግ ለመናገር እንጂ ሚስቱን አታክ ለማድረግ አይደለም። ሚስቱን አታክ ለማድረግ ቢፈልጉ ኖሮ እርዳታው ከመሰብሰቡ ይሄ ጎፈንድሚ ከመሰብሰቡ በፊት እኮ የሆነ ሪፍሌክት ያደርጉ ነበረ እሷን ለመቃወም ማለት ነው። እና በአጠቃላይ ነፂ በቁሙ እያለ የደከመውን ድካም እኛን አሳይተውናል። እኔ በእውነት የሱ ስዕል የሱ ፎቶ የሱ ነገር ባለበት አለቅስ ነበረ ከሞተ በኋላ። አሁን እነሱ ከተናገሩ በኋላ በእውነት አቆምኩኝ። ምክንያቱም አንደኛ ነገሩን ድካሙን በቃ እንኳን አረፈ ነው ያልኩት እኔ በበኩሌ ማለት ነው። እንኳን አረፈ በቃ ከእግዚአብሔር ሁላችንም ወደሱ ነው የምንሄደው አይደለ? እንኳን አረፈ ከዚህ ሁሉ ለካ ህይወት አድክመዋለች ሰው ሳያቅለት ማለት ነው። ለካ በጣም ደክሟል። ስለዚህ እንደገና ደግሞ የሷንም መስማት አለብን ለሚሉ ሰዎች የሷንማ አየነው እኮ ከለቅሶ ጀምሮ። አትሊስት እግዚአብሔር እንኳን 3 ጊዜ አልቅስ ነው እኮ የሚለው። 3 ጊዜ አንድ ነፍሱ ስትወጣ፣ 2 ከቤቱ ከኖረበት ሲወጣና 3 አፈር ሲጫነው ወደ መቃብር ሲገባ አልቅስ ነው የሚለው። ገባ? እና የዛ ሰዓት እንኳን አላየናትም። አፏን አፍና እንደ ጥርሷን እንደታመመ አፏን አፍና ዘንጣ ነው የመጣችው። እንደው ጥቁር እንኳን ጠምጥማ በመጣይ ጸጉሯን ጥምጥም በጣም ለመጎዳት ከፈለግሽ እኮ እንትን ለማለት ከፈለግሽ መሞከር ትችያለሽ። ያንን እንኳን አላሳየችንም።
መልስ ሰጥታናለች እዛ ላይ እና እነሱ የወጡበት ምክንያት ከዚህ በኋላ እርዳታ የሚባል ነገር እንዳይቀጥል ነው እንጂ እና በመጠይቁ መካከል የሰጡት መልስ በተጠየቁት መልክ ሰጡ እንጂ እነሱ እሷንም እንትን ለማድረግ አይደለም። እና እኔ አሁንም ቢሆን በጣም ነው እግዚአብሔር ነፍሱን በገነት ያኑርልን። እሱ ኦልሬዲ ሞቷል። ግን አሁንም በሱ ስም ጓደኞቹ ቤተሰብ ወንድም እህት እንደ እናት እንደ አባት አብረሽ ያደግሽው ስንት ነገር አሳልፈሽ ያደግሽውን እድል ሳይሰጥ እህቱን ሰምታችኋት ከሆነ ኢቭን ስንሰባሰብ በቃ በጣም ተጎጂ እየመሰለ የሚናገረን ነገር እኮ ብላለች። ሰምታችኋት ከሆነ አይደለ? እንግዲህ በደንብ አዳምጡት ኢንተርቪውን። እኔ በጆሮ እያዳመጥኩ ነው ስራዬን ስሰራ የነበረው ዳይሬክት እና እንደዚህ አይነት በቃ ሆሆ ብሎ አዛኝ መስሎ እንትን የሚል ሰው ስላለ የነሱን ነገር አቁሙ ነው ያሉት። በቃ እነዚህ ለበርዳታ ስም በስሙ እኛንን የተጎዳ ነው ብለን ከሚመጡ ሰዎች አቁሙ ነው ያሉት እንጂ ሌላ የተናገሩት ነገር የለም። እንኳን ወጡ፣ እንኳን ማንነቱን ገለጹልን፣ እንኳን መልካምነቱን ለዚህ ልቡ ለቆሰለ ሰው እኔ በአጋጣሚ አግኝቼው ነበር በሆነ እንትን ከልጆቼ ጋር ፎቶ አለውና በጣም አዛኝ ሩሩህ አዳማጭ አክባሪ ሰው አክባሪ አይንቅሽም ሁላ ያዳምጥሻል ቆሞና በጣም መልካም ሰው ነው። እንግዲህ ነፍሱን በገነት ያኑርና እኔ አሁንም የምለው እንኳን ወጡ እንኳን ተናገሩ ምንም እሷን የሚነካ ነገር የለም። እሷ እኮ ጎፈንዲሞያን ይዛ ቁጭ ብላለች። በቃ አሁን ያለው ነገር እንዳይቀጥል ነው የተናገሩት። በጣም ነው ማመሰግነው። እኔ ወደ ስራ ልውጣ ስለሆነ ነው። ሄሊዬ በጣም ነው የምወድሽ የማከብርሽ። በጣም መልካም ሰው ነሽ። እግዚአብሔር በእውነት እግዚአብሔር በልጅሽ ይክፈልሽ። እኔ ሁሉን ነገር አዳምጣለሁ እስከዛሬም የምትመጪውን ነገርና አመሰግናለሁ ስለሰጠሽኝ እድል። እሺ እግዚአብሔር ያክብርልኝ። ያ ቴንኪው እህታችን ዩዘርዬ ደብሊው ብለናል። ቴንኪው ዩዘርዬን ቴንኪው በሉልኝ። ጋለሪዬ ሞላችን ያለችው ማለት ነው። በነገራችን ላይ ለምንድን ነው መምጣት የፈለጋችሁት ብሎ ራሱ እንዳልክ ጠይቆ ነበር። አይታችሁ ከሆነ የመጨረሻ አካባቢ ለምሳሌ መቅዶኒያ የገቢ ማሰባሰቢያ ላይ በነፂ ስም ሊሰበሰብ እየታሰበ እና ነፂ እናውቀዋለን ብለን ታሪኩን ሊለፈልፉ የተዘጋጁ እነማን እንደሆኑ ያውቃሉ ራሳቸው። በወንድማችን ሲሰበሰብ የማይሆን እኛም ማናውቀው ማንነቱን የማይገልጽ ታሪክ እንዲወራ አንፈልግም። ስለሱ በሱ ከተሰበሰበ ወይም ደግሞ ስለሱ ከተወራ ትክክለኛ እሱን የሚመለከተው የሱ ተወካይ እዛ ቦታ መገኘት አለበት። ገብቷችኋል? ቤተሰቡ እዚህ ነገር የለውም። አስናቀ ነው አሁንም እዛ ጋር ሄዶ የሚበጠረቀው ይሄ ክፍታፉ ማለት ይሄን ላይ እንዲህ ዘና ብሎ ያወራል። በቃ እንትና ነፂ ማለት እንደዚህ ካደረገ ጨዋታ እንደዚህ ባለፈው ስንጠጣ እንደዚህ ብሎ ምናምን ያለ እንደዚህ ሊል ገብቷችኋል? እዛ ጋር እናንተ አሁን የምታስቡት አንዳንድ ሰው እነሱ ስላልተገኙ ነው ምናምን ኖ ማንነት ነው ይሄ። እንደው ነፂ የነፂ ወንድም ነው ሲባል የነፂ እህት ነው ሲባል እንደውም ትርጉም አለው። ገብቷችኋል? መልኩንም የምናየው እንደውም ወንድሞቹ ጋር አስናቀ ጋር አይደለም የምናየው። አስናቀ ጋር እንዴት ጠራርጎ እንደሚጎረስ ነው የምናየው። እንዴት ትሪ ሙልጭ እንደሚደረግ ከነ ትሪ አንስተ እንደምትልሰው ነው የምናየው። ዛሴት አይ ምንድነው ቤተሰብን ነው እኮ አንድ የምትወደው ሰው ሲሞት ቤተሰቡን ነው እኮ ቴክ ኬር የምታረገው። እንደው የነፂ ልጆች ተብሎ ሰፖርት እየተደረጉ ነው። ወንድሞቹ ለምንድን ነው የሚጣሉት? አስናቀ ከሱ በላይ በልተው ነው። አስናቀ እውነት ከወደደው ለምን ጉበቱን ሊሰጡ አልተስማማም ነበር? እንደ ወንድሙ አስናቀ ምንድነው ሊያሳክመው አብሮት አልሄደም ነበር? ቁሻሻ ልቃሚዎች። ነፂ ሄዶ እናንተ እጅ ላይ ወደቀ። ሲኖርም ስትደበሩበት ነበር፣ ሞቶም ልትደበሩበት ትፈልጋላችሁ። ምድረ ትፋታ
ቀጥሉ ጋይስ ያላወራ ሰዎች ማርያም ወይ ጸጥ ብዬን ያዳምጥኳቸውና ጸጥ ብሎ እንዲያዳምጡኝ እሺ። የተለየ ሀሳብ ስላለኝ አታክ እያደረጉኝ ነው ከስርም ከላይ ምንም አይነት ኮኔክሽን የለኝም እንደሌሎቹ ትገባለሽ። ረጅም ሰዓት አላወራም። ያ ኤላዬ ቀጥሽ። እኔ ሚውት ላድርግሽ። ኦኬ እኔ ያልኩ ያለሁት እነሱ እንደ ቤተሰብ ምንም አይሰማቸውም ለምን እንደዚህ ያሉ ብቻ አይደለም። እኔ እየተናገርኩ ያለሁት ከነሱ ጋር ከሷ ጋር ያላት ስላለው ሪሌሽንሺፕ እሱን ባይናገሩ ባይሆን ጥሩ ነው። ለምስሽ እኔ አሁን እንደነዚህ እንዳንድ ነፂ አድናቂ ማስበው ነፂ እኮ በቃ ወደንም ጠላንም ሞቷል ራይት። ማስበው ስለ ልጆቹ ነው ስለ ወደፊት የሚኖራቸው ከቤተሰብና ከልጅ ጋር ያላቸው ሪሌሽንሺፕ እንደ አንድ አድናቂው ነው የማስበው። ነፂ ምንም ሆንም ወደንም ጠላንም ከሚስትየው ጋር ነው ያለው ልጆቹ ያሉት ሪሌሽንሺፓቸው ጥሩ ቢሆን ጥሩ ነው። አንደኛ ሁለተኛ ደግሞ እሷ ጋር እስካሉ ድረስ ልጆቹ የእሷ ሞራል መጠበቅ መቻል አለብን። በቃ ልጆቹን እያሳደገች ያለችው ነፂ እዚህ ላይ በህይወት ያለ ጥሎት የሄደው አንድ ነገር ልጆቹ ናቸው። ስለዚህ እሷን ሪስፔክት ልናደርግ ይገባል። በቃ ምንም አይነት ሪሌሽንሺፕ ቢኖራቸው ባይመቸው ዲቮርስ ማድረግ ይችል ነበር። ሂዝ ናት ቻይልድ እንደ ህፃን ልጅ አይደለም። ነፂ ከኛ አልፎ ከሱ አልፎ እኮ ሚዲያ ላይ ያለ ሰው ነው። ለሁሉ ሰው አሪያ ሊሆን የሚችል ሰው ነው አይደል እንዴ ህይወቱ ለኛ ሊያስተምረን የሚችል አይነት ሰው ነው። ትልቅ ሰው ነው። ሚዲያ ላይ ያለ ሰው ነው። እና እሱ እንደ ህፃን ልጅ ኦ ማይ ጋድ እንዲሆነ ነበር ምናምን እንዴ እሱ ያላለውን ነገር እንዴት ነው እኛ እንደዚህ የምንለው? እኔ እኮ አይደለም ቤተሰቦቹን እሷን አልሰማትም ነው የምልሽ። እሷ መታሁ እንዲህ ብትል በህይወት የሌለን ሰው ዋን ሳይድ ስቶሪ ይዤ ላምናት አልችልም። ምክንያቱም ነፂ ስለራሱ ዲፌንድ ማድረግ አይችልም። እና እነሱ የእሷ ሪሌሽንሺፕ ከእነሱ ጋር ተስማማችሁ ማለት ይሄ ደግሞ እኛ የምናውቀው ነው። እኛ ኮሚኒቲ ጋር ቤተሰብ የወንድ ቤተሰብ ሚስትና አለመስማማት በጣም አለ። የለም እሱ ሄዱ እንደሱ አይነት ስንት ታሪክ አለ የምንሰማው። የእነሱን አለመስማማት ዛሬ እዚህ ላይ አውጥተው እሱ ያልተናገረውን ፐርሰናል ላይፉን አውጥተው እንዲህ ነበር ዊ ዶንት ኖ ምን እንደነበር በህይወት እያሉ አብረው ሊያኖራቸው ያልቻለውን ነገር ልናውቅ አንችልም። አንደኛ አርቲስት ነው። ብዙ አርቲስቶች እኮ ይመርጣሉ ውጭ ሀገር የሆኑና ወይ ሚስቶቻቸው ልጆቻቸው እዚህ ተራ ስራ ከምሰራ እዛ የተከበረ ሙያ ያለኝ የተከበርኩ ነኝ በሀገሬ ምናምን ብለው ቹዝ አድርገው የሚኖሩ ሰዎችም አሉ። አንድ ሁለተኛ ደግሞ ምናልባት ደግሞ የማያስማማቸው ፐርሰናል እሱስ ፕሮብሌም ቢኖርበት ዊ ዶንት ኖ ሪሌሽንሺፓቸውን ነፂ ስለምንወድ ብቻ አታክ ማድረግ አንችልም እሷን። እኔ ያልኩት ያለሁት እሱን ነው እንጂ እነሱ እንደ ቤተሰብ አሁን በጓደኛ በኩል እዛ የሚደርስበት ሌላ የገንዘብ መዋጮ ምናምን ኮንሰርን ካላቸው እንደ ቤተሰብ ሼር የማደርገው ነገር ነው። እኔ እያወራሁት ያለሁት እነሱ ከእሷ ጋር ጥሩ ሪሌሽንሺፕ ቢኖራቸው ጥሩ ነው ለልጆቹ ሲባል እሱን ነው እያልኩ ያለሁት እንጂ ስለ እኔ እሷ አላዘነችም በዚህ ወጣሽ እኔ አይ ዶንት ኖ አላውቅም። ቆይ ስለ እሷ ኔጌቲቭ ምን አወሩ? እንደገና ደግሞ ካወሩ ሚዲያ ላይ መተው ስለ ነፂ ብር አይሰብሰብበት ሲሉ ምክንያት ሲጠይቅ ምን እንዲሉ ነው? አንቺ እንደ ሀሳብ እስቲ ሀሳብ መሰጫቸው። ለምሳሌ ለልጆቹና ለራሷ ብቻ ኩክ አድርጋ ለሱ ኩክ አላደረገችም አሉ። ኢማጂን ለሱ ኩክ አታደርግለትም ነበረ። በቃላል ብቻ እሱ ላይ ጨካኝ እንደነበረች ነው ሪፍሌክት ያደረጉት። እሱን ነው ያሳዩት እንጂ እሱ ላይ ጨካኝ እንደነበረች ሪሌሽንሺፓቸው ጥሩ እንዳልሆነ እኮ ያወቅነው ከነሱ ንግግር ነው። እኛው የት እናቅ ነበር? ይሄን ሁሉ እናውቃለን እንዴ? እነሱ ከነገሩን ተነስተን ነው። እሱን ነው እያልኩሽ ያለሁት። ልክ አይደለም። እሱ ባይወራ ጥሩ ነበር። ህፃን ልጅ አይደለም። ከፈለገ እሱ ባይስማሙ ማንም አላስገደም። ዲቮርስ ማድረግ ይችል ነበር። ስቲል እኮ ሜሬጅ ላይ ያሉ ሰዎች ናቸው በህይወት እስኪሄድ ድረስ። ሜሬጅ ወረቀቱ ነው እንጂ ያልተቀደደው 4 አመት እንትን ብሎ ማያውቁ። how do we know? ሃያ they say እነሱ እኮ ናቸው ያሉት። እሱን እንዴት ልታምኝ ቻልሽ? ዋን ሳይድ ስቶሪ እኮ ነው። እኔ አሁን የነፃነት ሚስት ራሱ ወጣ ስለሱ ብታወራ እኔ አላምናትም። ምክንያቱም ነፃነት ራሱ ዲፌንድ በማያደርግበት ነው። ችግር ላይ መሆናቸውን ጎፈንድ እንደሚያስፈልጋቸው ግን በነፃነት ስም ሲለመን ግን we believe it right ነው ፌመስ ምናምን እሱ ላይ ብቻ አይደለም ለብቻ አልተሰበሰበም። እንኳን ፌመስ ሰዎች ሲሞቱ ይሰበሰባል አንዴ ገንዘብ ለማስተዛዘኛ ምናምን ተብሎ እስ ላይክ እንደ ትራዲሽን ነው የማይደረግለት ሰው አለ። የነፂ ሲሆን ለምን ዩኒክ ሆነ? ሄለን እንደዚህ አንዳንድ አናውራ ሀሳቧን ሰታ ትሄድ መልስ እየሰጠች ነው ስላለ ዩዘር አላወራም። ዴቦ አሁን እንትን አላወራሽም ግን ያ ያላወራ ከዛ በኋላ እንከራከራለን። እሺ እንከራከራለን፣ ችግር የለውም። ግን ያለው ሰዎች እንደ ገለልተኛ እንዳይሆኑ
ኢሉ ትንሽ ቁጭ በይ ፕሊዝ። እሺ ሚውት አርግቻለሁ። ቀጥል። እሺ እንዴት አመሸሽ ሄሉ? ሰላም ብያለሁ። ሁላችሁንም ሰላማችሁ ይብዛ። ቅድም ሄሉ ስትናገር የሰማኋት አንድ ነገር አለ። አሜሪካን ሀገር ሴትዮ ስትኖር 3 ልጅ ይዛ አሁን በዚህ ሰዓት አሁን ነፃነት ባረፈባቸው ጊዜያቶች ውስጥ እንኳን እቺ ሴትዮ የስኳር በሽተኛ ታማሚ ብትሆንም እንኳን አይደለም ስኳር በሽተኛ ሌላም ትልቅ በሽታ የሚታመሙ ሰዎች እንኳን ቢሆኑ የሀገሩ ዜጋዎች ነጮችም ጥቁሮችም እንኳን ቢሆኑ አሜሪካን ሀገር ሎ ኢንካም ቤት እንኳን ለማግኘት ማለት ነው ፕሮሰስ አለው፣ አካሄድ አለው። ጊዜና ሰዓት ጠብቀሽ ነው ሎ ኢንካም ሃውስ እንኳን የምታገኘው። አይደለም በግሏ እቺ ሴትዮ 3 ልጆች ይዛ ሬንት ከፍላ ነፃነት ከኢትዮጵያ የሚልከውን ገንዘብ ነፍሱን ይማረው አፈሩን ገለባው ያደርግለትና ሙት ለመውቀስ ዛሬኛ ተሰብስበን በዚህ ጉዳይ ስናወራ እኔ በጣም ልቤ እየተሰበረና እያዘንኩ ነው ማወራው። ይሄንን ነገር ሳወራ ግን የህሊና ጸሎትም ደግሞ ማድረግ ፈልጋለሁ ወደ በኋላ ላይ። at the same time ግን እቺ ሴትዮ ገንዘብ ተሰበሰበላትም አልተሰበሰበላትም ይሄ ሰውዬ ከኢትዮጵያ $2500 ሰብስቦ ቢልክም ማለት ነው ብዙ ነገሮች አሉ እናንተ ማታውቁት የዚህ ሀገር ጣጣ መከራ ውጣ ወረድ ከትንሿ ቢል ተነስቶ እስከ ትልቁ ቢል ድረስ እቺ ሴትዮ ምንም ነገር ላይ ኖራት ይችላል ብቻዋን ሰርታ አፎርድ ላታደርገው ትችላለች። ገንዘብ መሰብሰቡ አይደለም እኛ ጥቃቅን ነገር እያነሳን ነው። አፏን ዘግታ ለቀሰች፣ ጥርሷ እንኳን አይታይም። ይሄ በጣም ማይነርና ተራ የሆነ ነገር ነው። ስለ ልጆቹ ማደግ ስለ ልጆቹ ፊውቸር እና ስለዚህ ሰውዬ የህይወት እጣ ፈንታ ስለ ልጆቹ እጣ ፈንታ መወሰን የምንችለው ሚዲያ ላይ ስላወራን አይደለም። እውነት ለመናገር በዚህ ሰዓት ስለ ነፃነት ተነስቶ ሚዲያ ላይ መነገሩ በራሱ የሆነን ለመናገር ቅድም ኢሉ ያለችው ዲፌንስ የሚያደርገው ነገር ስለሌለ በጣም ከባድ ነው። ግን እንደ ሰው እንደ ኢትዮጵያዊኛ በዚህ ልክ ተሰብስበን ባንንጫጫና ማገዝ ያለብንን ሰውን ከመወንጀል ሰውን ከመውቀስ በሰው ጫማ ሆነን ከመፍረድ ይልቅ ሰፖርት መደረግ ካለባት በስሙስ ቢሰበሰብ ይሄ ሰውዬ በቁሙ እያለኮ ራሱን እየሰዋኮ ልጆቹን ለማስተዳደር ለማሳደግ ያለውን ገንዘብ አሟጦ ልኳል ሰጥቷል አይደል? አሁን ደግሞ ራሱን ዲፌንስ በማያደርግበት መልኩ የኢትዮጵያ ሕዝብ ደግ ነው ተብሎ ነው አይደል ጎፈንድሜ ተቋቋመው። ምን አለበት ኢንስቴድ ኦፍ ኔጌቲቭ ከምናወራ ሁላችንም ሰፖርት መደረግ ያለባቸው ልጆቹም እሷም ሚስቱም ነች ብሎ አድሚት ማድረግና ለመሰለሽ 18 ዓመት እስኪሞላቸው ድረስ እነዚህ ልጆች በራሳቸው እስከሚወስኑ ድረስ እቺ ሴትዮ ኃላፊነት አለባት። ነፃነት በህይወት ባይኖርም እቺን ሴትዮ አቮይድ ማድረግ አይቻልም። አሜሪካን ሀገር እነዚህ ልጆች በራሳቸው እስከሚወስኑ ድረስ በተአምር እቺን ሴትዮ ማግለልና ማውጣት አይቻልም። የዚችን ሴትዮ ኔጌቲቭ እየተናገሩ መቀጠል አይቻልም። ነገ ጠዋት ልጆቹም ሊጠይቁ የሚችሉበት አጋጣሚ ይኖራል። ሶ ያ ስላለ የእውነት የምናወራው ሚዲያ ላይ የምናገረውን ነገር ነገ በእኛ ላይ ስላለመድረሱ እርግጠኞች ስላልሆንን ራንደምሊ የምናወራቸውን ነገሮች እናጤንበት እናስብበት ለማለት ነው። አመሰግናለሁ። ሄሉዬ እኔ ልናገር አሁን። እሺ ዩዘር እና ኤላ አንድ አይነት ሀሳብ ነገር ነው ያላችሁ። እኔ ደግሞ ከናንተ በጣም የተለየ ሀሳብ ነው ያለኝ። እነዚህ ሰዎች ወጥተው ሲናገሩ ምንድነው አሁን ነው እንደሚናገሩት ነው ምንለው አይደለ? ግን አይታችኋል አቀባበሩ ላይ ራሱ ወንድም የእናት የአባት ልጆች ናቸው። ያለ እናት ያለ አባት አብረው ያደጉ በብዙ መከራ እርስ በርስ ጥርስ ለጥርስ ተያይዘው ያደጉ ልጆች ናቸው እና ቀብሩ ላይ ሁለቱ ወይም አንዱ ናቸው ለመናገር እንኳን የተፈቀደላቸው። አቴንሽን የሄደው ሁሉ ጓደኛው ጋር ሌሎቹ ጋር ነው እና እነዚህ ሰዎች አልወጣላቸውም። ሀዘናቸውን እንኳን በስነ ስርዓት አልቅሰውም አልወጣላቸውም። መደባደብ ነው የተያያዙት። አሁን እንደተናገሩት በደንብ ሰምታችሁ ከሆነ ኮሚቴ አቋቁመው በሱ ስም በህይወቱ ዘመን እሱ እንደዛ እግሩ አብጦኛ ስናለቅስ ምን ስንል ህዝብ እያየ ይሄ ልጅ ደና አይደለም፣ እረ ነፂ ደና አይደለህም እየተባለ ሲነገረው እኔ እኮ አልፈልግም እንዲወራብኝ ምናምን ሲል የነበረውን ልጅ እነዚሁ ሰዎች ህንድ ሀገር ሄደው መሬት ላይ ተንከባለው አስታመውት። ጓደኛ የተባለው አልነበር፣ ሚስት የተባለችው አልነበረም። እሷን አሁን ዲፌንድ የምታደርጉት ሰዎች እኔ ከነሱ ጋር ነው የምቆመው። ሚስት ሆነ የሶስት ልጅ አባትህን እንደዚህ ሲያብጥ ራሱ ሚዲያ ላይ ሲቀርብ እንዴት ነው የሚያስችልህ?
እንዴት ያስችልሃል? እና እንደገና ደግሞ አንተ ለቫኬሽን ሄደህ እናት ቤት ገብተህ እሱ ህንድ ሀገር በሚሚ የምትባለው እኮ ቤተሰብ አላት፣ ልጆች አሏት እኮ ልጆቿን ጥላ ነው። ያኛውም ወንድሙ ልጆች አሉት። የስጋ ነገር ስለሆነ ግን ህንድ ሀገር ያላቸው ነገር እርግፍ አድርገው በድብቅ አሰባስበው ይዘውት ሄዱ። ይሄ ደግሞ እውነት ፋክት ዶክመንት ያለ ነገር ነው። እሷ ቫኬሽን እንኳን ሄዳ እሺ ቤት አፎርድ አታደርግም። ሲንግል ማምናት አሜሪካ ነገር ሁላችንም አሜሪካ ነው የምንኖረው። እንደ ሆነ አሜሪካ እንደውም እንደምንም ሆነ የምትኖርበት ሀገር ነው። እንደ ኢትዮጵያ አይደለም። ድፍን ሲል ድፍን አይልም። ትኖራለህ አሜሪካን ሀገርና እሱ እንዴት አስቻላት ለቫኬሽን መታ ቤት እየላከች እየቆረጠች እሱ አባብጦ እንደዛኛ ህዝብ በሙሉ በሚያለቅስበት ሰዓት እና ችግርማ በደንብ አለ። አንደኛ ነገር እሺ ያለቃቀሷ የኢትዮጵያ ህዝብ በደንብ ሰው ያውቃል። በእናትህ ለቅሶ ለኛ እንትን ሙዚቃችን በተለያየ ነገር ስናለቅስ የነበርን ሰዎች ስለነበር እናውቀዋለን። እኔ እንደውም ልንገራችሁ ህመሜን ነው የቀሰቀሰብኝ። ብዙ ሰው እንደዚህ አይነት ወንድሙን እህቱን አቶ ትንፋሽ አቶ የሚተነፍስበት አቶ የተቀመጣለና ሚዲያ ላይ ታችሁ እንደሆነ ከአቀባበሩ ጀምሮ ቤተሰቦቹ የሉም። ያሉት ሌሎቹ ናቸው፣ የሚታዩት ሌሎቹ ናቸው። ሰይፉ ፋንታውን ጋር ኢቢኤስ ጋር የሚናገሩት እነሱ ናቸው። እነዚህ ሰዎች አምስቱ በጣም ነፃነት የሚፈልገው አምስቱን ጥሏቸው እንኳን አልጣለም። የሰፈር ልጅ ጥሎ የማያውቅ ሰው ነውና እህቶችና ወንድሞቹ ድምጽ አልባ አደረጓቸው። ለምንድን ነው የወጣችሁ ተብለው ሲጠየቁ ፋይናሊ ሰምታችሁ ከሆነ በሱ ስም ነፃነት የሞተው ልመና ጠልቶ ነው። በቃ መለመን እንዲለመንለት ስላልፈለገ በሱ ስም አጀንዳ ተደርጎ በሱ ስም እየተለመነ ነው። እህቱ እንደውም እኔ ለስለሷ ጥሩ የተናገርኩት ልጆቹ እንዲረዱ ብዬ ነው። ልጆቹ ተረድተዋል። ከዚህ በኋላ ግን በቃ ተረዷቸው እነዚህን ሰዎች። እሷ ደግሞ አይ የራሴ ነገር አለ የምትለው ከሆነ እናቷ የምትለው ነገር ካለ እኮ ይኸው ሚዲያው ክፍት ነው፣ ወጥተው መናገር ይችላሉ። በቃ ያ ጓደኛው ተብዬውም በጣም ተንቀዠቀዠብኝ ከቤተሰቦቹ በላይ። እኔ እንደውም የመሰለኝ የወከሉት ሁሉ ነው የመሰለኝ። እውነቱን ልንገራችሁ የወከሉት ሁሉ። አሁን ስሰማ ግን ለካስ እነሱ ጨቁናዋቸውና እኛንን ከኔ በላይ እናንተ አታውቁትም ምናምን። እነዚህ የሙት ልጆችን እንዴት ነው እንደዛ ሚላቸው? እና ድምጻችን ይሰማ ብለው የወጡት ሊለምኑ በብር ተጣልተው ሳይሆን ወንድማችን ክብሩ ተነካ። ድምጽ የለውም። ራሱን ዲፌንድ ለማድረግ ድምጽ የለውም። ዲፌንድ በሚያደርግበት ሰዓትማ አይታችሁት እንደሆነ ህንድ ሄዶ ሲመጣ እየተኮላተፈ ሞተ ብላችሁ እኔ እኮ ቤተሰብ አለኝ ብሎ ትዝ ይላችኋል። ራሱን ዲፌንድ ሲያደርግ ምን እንደተሰማው ተው እንጂ ለቤተሰቦቼ ዘኑ፣ ለጓደኞቼ ድምጽማ አለው። ነፂ አይፈልግም እንደዚህ አይነት ነገር እንዲሆን፣ በስሙ እንዲነገድ አይፈልግም ነፂ። ስለዚህ ሁላችንም ሚስትየው ሲጀመር አሜሪካ እሷ አሜሪካን ሀገር ቁጭ ብላ ታውቃላችሁ። ሁላችን እኔ አሜሪካ ነው የምኖረው ሄልዬ እና ባልሽን ዘመድሽን አምጥተሽ ከታመሙ ሆስፒታል አስገብተሽ ጥለሽ መውጣት ነው። ተንከባክበው ነው የሚያክሙት። መክፈል የለብሽም። ብታስብበት ሄዳ ብትጠይቅበት፣ ወይኔ ልጆቼ አባት ልጆቼ ሴት ልጆቼ አሁን ሰርግ ሲኖራቸው አባታቸው ዋካ አያረጋቸውም ወይኔ ባሌ ብትል ኖሮ ይቻላል። እኔም ሴት ነኝ፣ ይቻላል። ብዙ ነገሩ እኔ ሲጀምር ጥያቄ ነው የሆነብኝ። በዛ ላይ የረዳት $2000 ብዙ ነው ጋይስ። ከኢትዮጵያ ያውም እየተላከ ደሙ ተፈልጦ እግሩ አብጦ ሰውነቱ ተላልጦ ከኢትዮጵያ ወደዛ የሚላከውን እየተቀበለች ነው እንትን የምትለው። በዛ ላይ ከልጆቹ ጋር ሪሌሽንሽፕ እንዳይኖረው የማን ልጅ ነው? እኔ ኢትዮጵያ ተወልጄ ነው ያደግኩት። እናቴ ስትበደል አውቃለሁ፣ አባቴ ሲበደል አውቃለሁ። የማን ልጅ ነው? አባቱ ህንድ ሀገር ለሕክምና ሄደ ተብሎ እዚህ የማይረብሸው የማን ልጅ ነው? ኢትዮጵያ ቫኬሽን መጥቶ የማን ልጅ ነው የማይረብሸው? የማን ልጅ ነው አባቴ ልይ የማይለው? ኖ ጋይስ፣ እንደዚህ እናስብ። እነሱንም እንትን እንበላቸው። ወደው አይደለም፣ በስሙ ተሰቃየን፣ ድምፅ አልባ አረጉን፣ ዝም በሉ ተባል። ስለ ወንድማችን 40 80 90 እቅድ ውስጥ እኛ ነን መጀመሪያ መሳተፍ ያለብን። እናት አባት ስለሌለን እኛ ነን ነው እኮ ያሉት። ሌላ ነገር አላሉም እኮ። ድምጻችን ይሰማ ነው ያሉትና አመሰግናለሁ። I want to say something ሄሊ እንትና ያለችው ላይ ስጨምር አንድ ነገር አስቡት ጋይስ፣ ምን ያህል ብር ወዳጅ እንደሆነች የምታውቁት። ነፃነት እንደዛ ለምጦ ነው በየወሩ ብር ሲላክላት ተቀበለው ነበር። ያ ማለት ምን ማለት ነው? ስለ ላሚቷ አያስፈልገኝም፣ ወተትና ስጋዋ ግን ያስፈልጉኛል አይነት ጨዋታ። ገባችሁ? ላሚት ወተትና ስጋዋ እንጂ ስለ ላሚቷ ምን አገባኝ ነው።
እንጂ አትረዳውም ያሉት እዚህ ጋር ይዩት። እንደማትረዳው የምታውቁት እንደዛ አባብጦ በየወሩ መስሩፍ ትቀበለዋለች። እንደዛ አባብጦ ነው እንግዲህ የመጨረሻው ነው። ከዛ በኋላ ምን ያለው ወረ 2 ወር እንኳን አልወረም ነፃነት ከህንድ ከመጣ በኋላ ጀስት መኒ ገባ። አንድ ነገር ልንገራችሁ፣ ሰነፍ ሴት ባትሆን ኖሮ ነፃነት ልክ በድንገት ተነስቶ እንደሞተ ብጤ እዚህ ጋር አስተያየት እንዳሰጡ። ነፃነት 4 ዓመት ሙሉ ነው በጉበት የታመመው። መጀመሪያ አዙሮት ያስተፋው የወደቀው የት ነው? አሜሪካ ሆስፒታል ላይ ገባው። ከአሜሪካ ሲመጣ ነው ወፋፍሮ የመጣው ስላልተመቸው እዛ ገባችሁ? ግቢ እህታችን ያላወራሽ። እሺ I want to say something እዚህ ጋር ማለት ነው። I know it's a different story ግን አሁን እሱ ስለሞተ ለምንድን ነው ቮይስ ማንሆንለት? ለምሳሌ ቀነኒ ሞታለች አይደለ? ሴት ብቻ ሲሆን ነው ቮይስ የምንሆነው። ቀነኒ ሞታለች ተደብድባ ነው እንደዚህ ነው። ይሁን አይሁን አናውቅም፣ ግን ስቲል ምንድነው ፎከስ የምናደርገው አንዱ ዓለም ነው የገደላት ምናምን ብለን ማለት ሶ ለምንድነው ነፃነት ሚስቱ እንደዚህ አርጋ ስትንቀፉ ነው? ያውም የልጆቿን አባት ምንም ያላረጋትን ስቲል ቻይልድ ሳፖርት እያረጋላት ያውም ከኢትዮጵያ ወደ አሜሪካ ማለት $2000 እየከፈለላት ያለውን ሰው ይሄን ያህል በደል ሲደርስበት ለምንድነው ቮይስ ማንነው? ለምንድነው ድምጽ ማንነው? አሚነ አሁን ስለሞተ አይነሳ ስለሱ ይረፍበት ነው። ለምን ዋይ ስማርት ጠንካራ ጎበዝ ሴት ብትሆን ስማርትነት እንኳን አይጠይቅም። በቃ ጎበዝ የሆነ ሰው ብትሆን ኖሮ ነፃነት ከዛሬ 4 ዓመት በፊት ነው አይደለ የታመመው? በድንገት አይደለም ነፃነት የሞተው፣ በድንገት አይደለም የታመመው። ሲስተሙስ መግባት ጊዜ ይፈልጋል ትላላችሁ አይደል? 4 ዓመት በጣም ሎንግ ታይም። ቢያንስ ይሄ ሰው ቢታመምና 1-2 ወር ከስራ እንትን ቢል ለሱ ብታስበት ከየትም አባቱ አርጎ ያምጣ የሚል አቋም ባይኖራት ኑሮ ሲስተም ውስጥ ትገባ ነበር። ስቲል አሜሪካ ስለዚህ በብላክ 4 ሰዓት ምናምን ትሰራለች። ቻይልድ ሰፖርት አለ የሚሰጣት ጀስት የለም 17 ዓመት እስከሚሆን ልጅ የሚወስደው ከሱ ጋር የበለጠ ለሰፖርት ሄዳ ሪፖርት ካረገች ወይም ደግሞ ሶክ ካደረገች ከሱም ይገባላት ገቢ ከምናምን የሚገባው ገቢ ክሬንትንሽንስ አምጪ ስለምትባል ያ እንዳይታይ ስትለው ዝም ብላ የምትኖር ስቲል ሊቭ ኢን አሜሪካ ሶ ብዙ ኦፖርቹኒቲ አለ። ታወቁኝ እንደገና ደግሞ እሱ እንደዚህ ህመምተኛ እንደሆነ ስታውቅ 1 ወር 2 ወር ሊታመም ይችላል። ቀድመ ያለበትን ነገር ሲስተሙ ስለመግባት ትሄዳል። ደግሞ አሜሪካ ሲስተሙ ስላልገባ ወዲያውኑ ጎዳና አትወጣም። ልጅ አለ እኮ ልጅ አለ። ኢቭን ታማ ከሆነ ራሱ ቤት የተቀመጠች ምንድነው ዲሴቢሊቲ ፕሮግራም ይባላል። ሶሻል ሴኩሪቲ የሚሰጥሽ ገንዘብ አለ። ለምሳሌ አንድ ሰው ታሞ ዲሴብል ከሆነች ብቻ ነው ቤት የምትውል እንጂ ዲያቤቲክስ ስላለባት ብቻ ቤት አትውልም። እንዴ ዲያቤቲክስ እኮ እርጉዝ ሰዎች ላይ የሚከሰት ነገር አይደል እንዴ? እርጉዝ ስለሆኑ እንትን ይላሉ ማለት አይደለም። ነቲንግ ነው ዲያቤቲክስ ግን ዲዛይልቲ ራሱ ከሆነ ሶሻል ሴኩሪቲ $2015 በላይ ይከፍላታል። ፉድ ስታምፕ ማግኘት ትችላለች which is የምግብ ወደ $1015 ማለት ነው። ቮይቸር አለ፣ ሬንት አሲስታንስ አለ፣ ፐብሊክ አለ። ግዳዋለች እናትየውም ታመናጭቋለች። እሷም እንደዚህ እንደማይጠቅም ገባችሁ። So we are voice for በየወሩ መስሩፍ መጠበቅ ገብቶቻል። ኢትዮጵያ ያለችው የኔ እናት እንኳን ይሄን እንደዚህ መስሩፍ አትጠብቅ። ለዛውም አሜሪካ ብዙ አክሰስ ያለ ሀገር አይደል። ለዛውም ልጆች ይያል
ሰበብ ሲያረጉ ልጆቹ መነጽር ያስፈልጋቸዋል። መነጽር አለም ለምን ትራኮ እንትን አያስፈልጋቸው? መነጽር አሜሪካ ሀገር በኢንሹራንስ ከቨር ይደረጋል። እያንዳንዱ ነገር መንግስት ይችላቸዋል። ያ ፐብሊክ ስኩል ነው። ለስኩል አትከፍይም። መነጽር እንኳን አይንሽን ታመሽ ከሆነ እስከ 18 ዓመት ፍሪ ነው ኢንሹራንስ ከቨርድ ነው ኤቭሪቲንግ። ኢቭን ካልሰራችማ በጣም ብዙ በጣም ምስኪን ነው። ስንቶቻችሁ ነው የእውነት አሁን ወንድም ብትሆን ሴትም ብትኖሩ ከልጆቻችሁ ተለይታችሁ ወይንም ደግሞ ተለያይታችሁ ደውላችሁ እንኳን አውሬ ነች እና ደውላችሁ እንኳን ልጅ አሁን ሲንግል ማም ብዙ አላችሁ ልጃችን ደህና ነው ብሎ እንኳን የደወለላችሁ ሰው ምን ያለ ማይ ኩዌስችን የት እንዳለህ እንኳን ቼክ አድርጎ ያውቃል። ጋይስ ነፃነት በጣም እናቴ ትሙት በጣም ምስኪን ነው የእውነት። እናቴ ትሙት ነፃነት ምንም አልተጎዳም። የሞተ ተጎዳ እንዳትሉ እነሱ ነው የተጎዱት። ገባች በጣም ሄሉዬ ዝም እንዳትይ በእናትሽ። ይሄ አጭቤዎች የሷ ጓደኞችም ሊሆኑ ይችላሉ እንጂ እኛ አሜሪካ ነገር ምንኖር ብዙዎቻችን ሲስተሙን 20 30 ዓመት ይኖርናለን እናውቀዋለን። ዝም እንዳትይ ይሄን ነገር ማይ ጋድ ሄሉ ፕሊዝ። እኔ እንደዚህ ይሄ ዩሲ ልክ እንዴት ጄጅ እንደሚያደርጉ አይ ዶንት ኖ ኢቭን ሄር ኦ ማይ ጋድ። ኤላ እንግዲህ ዱላ በዝቶብሻል። ያ ተቃራኒ ሀሳብ ማመን አለብን ጋይስ። አንድ ሰው ተቃራኒ ሲሆን የሌለ ስም አትስጡ። በቃ ግን አይተሻል ሊሞት ነው እናቴ እንትንሽን ሀሳብሽን ነው ማለት ነው የሞገትንሽ እንጂ አንቺን አንድ ነገር ልጠይቅሽ። ዝም ብለሽ ታሪኩን ዝም ብለሽ ስታይ ታሪኩን እንዳውም እነሱ እህቶቹ ያወሩትን አይደለም። ወንድ ታውቂያለሽ፣ አባት አለሽ ወይ ልጆች አለሽ ወይ ወንድም አለሽ አይደል? በህይወትሽ ከምታውቂያቸው ወንዶች እና ነፃነትና ሚስቱ መሃል ያለው ደግነት የማ ፐርሰንት ይበልጣል? ዝም ብለሽ ነፃነትና እንትና ዝም ብለሽ የማደግ እሷን አላቃትም እኮ ነው። እሷን ለቅሶ ላይ ነው ያየኋት። እኔ ነፂ ስለምወደው ነፂ ነው የምልሽ። አሁን አየናት በቃ እኮ አየናት። ገባችን። አረ ኢንተርቪው ተደርጋችሁ እኮ ባየሁት ነፂ ነው የምለው። እኔ የነፂ ማርናቂ ስለሆንኩና ነፂ ስለሆነ የማውቀው ነፂ ነው ልልሽ ይችላል። የእሷን ፐርሰናሊቲ እዛ ለቅሶ ላይ ስላየኋት ብቻ ላቃት አልችልም። ለምን እንደሆነ ታውቂያለሽ? ነፂ አድናቂው ስለሆንሽ ነው ደግነቱ የታየሽ። እንትናዬ ኤላዬ ብቻ አይደለም ስለማውቀው ማለት ላይክ ነው የሚሰራቸው ስራዎች ስንት ነገር ሲያደርግ የነበረ ሰው ነው ነፂ። እና ደግሞ እስኪሞት ደግሞ እየተወጣ የነበረ ሰው ነው። ይኸውልሽ ኤላ እሱ ከሞተ በኋላ ኢንተርቪው ተደርጋለች። እሱ ለቅሶ ላይ ያለች ፊቷን ትሸፍን ነበረ። ኢንተርቪው ስትደረግ ግን እያለቀሰች ፊቷን እያሳየች ከልጇ ጋር ሆና ቀርባ ነበር አይደል? እንግዲህ ሰው ከአፉ በሚወጣው ነገር ነው የምናውቀው። እሷንም ታውቂያታለሽ። በዛ ኢንተርቪው ምክንያት ብቻ ልታውቂያት ትችያለሽ። ወጥታ ስለራሷ ተናግራለች። ስለዚህ ታውቂያታለሽ። ኢትዮጵያ ሆኖ ብር እየላከ ልጅ ያልሆነ የእሱ ልጅ ያልሆነ አንዱን ልጅም እያሳደገ እንደገና ደግሞ ምንም አይነት እንኳን ጥርጣሬና ጭቅጭቅ እንዳይመጣ እናቷን ሁላ ቤት ተከራይቶ አብሯት እየኖረ ይሄ በቃ ምንም ሚዛን ውስጥ እንትን ነው ጋይስ። ኤላ የዛሬ ወር አካባቢ ሊሞት 8 ምናምን ሲቀረው ማለት ነው በኢቢኤስ ታዩ ማውቁ ዝም ብለሽ ይሄን ነገር ብትነግሪው እንደዚህ ብሎ የሚነገር ነገር ነው። ምንም ልታደርቂው አያስፈልግም። ይሄን ነገር የዛን ሰው በጣም የሚገርም እንዴ ነፃ እኔ በሁለት ወር $100 ከላኩ እንዴ እህትየው በተናገረችው እኮ ነው የለን። አሁን እናንተ እኮ አስተያየት እየሰጣችሁ ያላችሁ እህትየው ወንድምየው በሰጡት አለው የለ ይሰማል አለ ግን አሁን እህትየውና ወንድምየው በተናገረው አይደለም። እኔ በጣም የደበረኝ ምን እንደሆነ ታውቂያለሽ? ከነሱ አንቺ አሁን ሳይኮሎጂ ይኸውልሽ፣ በሳይኮሎጂ ዝም ብዬ ሳያቸው ማለት ነው ያንገበገባቸው የተሰበሰበው ብር ስላልተሰጣቸው አይደለም አላሉ አልወጣቸው። ያንገበገባቸው የወንድማቸው ስም የሆነ ነገር የህፃናቶች የሆነ
የትምህርት ቤት ምናምን ነገር በስሙ ይቋቋም ተብሎ ፈንድሬዝ እየተደረገ ሊደረግለት ያለው ነገር እንዳይደረግ አይደለም። ምን አገባቸው? አይደለም ሲያስጠላ ምን አይደለም። የማዳመጥ ችሎታ አለ እንዴ አንተ? ኢንተርቪው ታሞ ነበረ አሉ። ከዛ በኋላ ደግሞ እናትየው ጋር ከገባ በኋላ